አንዳንድ ጊዜ በሚያስገርማችሁ ሁኔታ ራሱ እግዚአብሔር በህይወታችን ላይ ጠላት ውጊያ እንዲከፍትብን ይፈቅዳል። ይህ የሚያሳየው በጊዜው በዛ ሰዓት ላይ እኛ በጣም የተዘናጋን ወይ በምቾት የተያዝን ካለበለዚያ ደግሞ በመጠን መኖር አቁመን እግዚአብሔርን እየረሳን ጠላት ውጊያ ላይ እንደሆነ መርሳታችንን የሚያሳይ ነው። ታውቃላችሁ በጣም ብዙ ክርስቲያኖች በጣም ይዝናናሉ። ውጊያ ላይ እንዳሉ ረስተውታል። የጨለማን ኃይል ማሸነፍ እንዳለባቸው ረስተውታል። ኤፌሶን መጽሐፍ ላይ ሐዋርያው ጳውሎስ ለዛ ነው መጋደላችን ከደምና ከስጋ ጋር አይደለም ያለው። ምን ማለት ነው? በዚህ ምድር ላይ እስካላችሁ ድረስ ብርቱ ሰልፍ አለ፣ መጋደል አለ፣ የምታስመልጡት ትውልድ አለ። አጥራችሁን ማስጠበቅ አለባችሁ። አለበለዚያ ሰይጣን ሰርስሮ ገብቶ ያላችሁን ሁሉ ድምጥ ማጡን ነው የሚያጠፋው፣ ነፍሳችሁን መንፈሳችሁን እስክታጡ ድረስ። እንዳትረሱ መጽሐፍ ቅዱስ ስለ ሰይጣን ባህሪ ሲናገር ሌባው ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው፣ ሌላ ለምንም አይመጣም ማለት። ሌላ ኃላፊነት የለውም፣ ሌላ ስራ የለውም። በእናንተ ጋር ያለውን ነገር መልካም ነገር ሁሉ መስረቅ ማረድና ማጥፋት ይፈልጋል። ታዲያ እግዚአብሔር ለዚህ መፍትሄ እንዲሆን እኛ ልጆቹ ልክ ውጊያ ስንረሳ ወይም ደግሞ መንፈሳዊ ባትል እንዳለብን ጠላትን ማሸነፍ በመንፈሳዊ ህይወታችን መበርታት እንዳለብን ስንዘናጋ ይሄ መጎሰም ያለቻ መጥቶ ጠቅ የሚያደርግ የሚያስታውስህ ጦርነት ላይ እንዳለህ እንድትዘጋጅ እንድትጸልይ እንድታነብ የሚያስታውስህ ይፈቅድላቸዋል። ያኔ ነው እንግዲህ ጦርነት የሚቀሰቀሰው በልባችሁ ላይና መበርታት የምትጀምሩት ማስመለጥ የምትጀምሩት ወደ ራእያችሁ ወደ ዓለማችሁ ቴሪቶሪያችሁን ማስፋት መንፈሳዊ ክልላችሁን ማደራጀት የምትጀምሩት። ለዚህም ይሆን አንድ ጥሩ ምሳሌ ልንገራችሁ። በ1940ዎቹ ውስጥ ሁለተኛ ዓለም ጦርነት በሚደረግበት አሜሪካ በሁለተኛው ዓለም ጦርነት መሳተፋት አልፈለገችም። በጣም ተዝናንታ የተቀመጠች ሀገር ነበረች። ምክንያቱም ያው ከማንም ጋር እኔን አይመለከተኝም ጦርነቱ ብላ የምታስብ ሀገር ናት። ነገር ግን በጎን ደግሞ ለነ ቻይና ለነ እንግሊዝ ትሰጣለች፣ መሳሪያ ታውሳለች፣ ታበድራለች፣ ትልካለች። እና ግን እሷ ምንም እኛ አይመለከተንም፣ ዋናው እኛ ኢኮኖሚያችንን ማበልጸግ ነው ምናምን ያሉ ዜጎቿም ጦርነት አይወዱም፣ አይፈልጉም። ታዲያ አንድ ጊዜ ፐርል ሃርበር የሚባል ኦፕሬሽን ወይም ባህር ላይ ያላቸውን የባህር ኃይላቸውን ድንገት በሌሊት ጃፓን ተነስታ ድባቅ መታቻቸው። ቢያንስ ወደ 2400 የሚሆን የአሜሪካ ወታደር ነው ናቪ ፎርስ እዛ አሜሪካ ያሰማራቻቸው ባህር ላይ ያሉ ኃይላት ናቸው የሞቱባት። እንደ ዛሬ ዘመን አለም ብዙ ህዝብ ነው የሚያልቀው ያኔ ጦርነት ሲደረግ። በዚህ ሰዓት መጀመሪያ ፕሬዝዳንቱ ብድግ ብሎ ይሄ በጣም የውርደት ቀናችን ነው ብሎ አወጁ። ከዛች ቀን ጀምሮ አሜሪካ ሁሉ ነገር ለጦርነት አስከተተች። ምን ማለት ነው? ፋብሪካዎች በሙሉ መኪና የሚያመርቱ ምናምን የሚያመርቱ የነበሩ ጦር መሳሪያ ማምረት ጀመሩ። በሙሉ የነበረው ኢኮኖሚያቸውን ለጦር መሳሪያ ማምረት ጀመሩ። ምን ማለት ነው? ተነቃቃች። በሙሉ ውስጣቸው ጥላቻ ተፈጠረ። ጦርነት አስፈላጊ እንደሆነ ለካ ማሸነፍ እንዳለባቸው ገባቸው። አለበለዚያ ምንም ጦርነት የለብኝም ብለህ ብትቀመጥ እንኳን ሁለተኛው የዓለም ጦርነት ማለት ሁሉንም የሚያሳትፍ ጦርነት ነው። ብቻ ካንተ የሚጠበቀው መበርታትና በኃይል መታጠቅ ነው። ከዚህ በኋላ ነው እንግዲህ በጣም ከባድ የጥቃት አጸፋ ምላሽ የወሰደችው ብዙ 100,000 የሆኑ ጃፓናውያኖች እንዲሞቱ ምክንያት የሆነበት። ከዛ በኋላ ግን ጦርነቱን የዘጋችበትን መንገድ ልንገራችሁ። አይደለም የጃፓንና የአሜሪካ ደሆል የዓለም ጦርነት ሁለተኛው የዓለም ጦርነት የተቋረጠው በዚህ ምክንያት ነው። አንድ ጊዜ ነሐሴ 6 ላይ ድንገት ሄሊኮፕተር ይልካሉ አሜሪካኖች ማለት ነው። በዛ ውስጥ ሁሉ ጊዜ ግን ሲዘጋጁ ቆይተዋል። ሁሉም ወንድ የተባለ በሙሉ ጦርነት ተከቷል። በቃ ሴቶች እንኳን ያኔ ነው ሮዚ ዘ ሬቪተር የሚባል እንቅስቃሴ የተጀመረው። ይሄ ሴት ልጅ መስራት ትችላለች፣ ሴት ልጅ ፌሚኒዝም ምናምን የሚለው ሁሉ የተወለደ ያኔ ነው። ምክንያቱም ወንዶቹ ጦርነት በሄዱበት ሴቶቹ ግዴታ ፋብሪካ መግባት ነበረባቸው። ጦር መሳሪያ የሚያመርት ያስፈልጋል። እና ብሎን ሴቷ ብሎን አጥባቂ ሮዚ ዘ ሪቪተር በጣም ታዋቂ ንግግር ነውና ሴቶችን ወደ ፋብሪካ የላከ። በኋላ ላይ እንግዲህ ያው ጦርነቱ ሲያቆም ሴቶቹ አልመለስም አሉ፣ እኛም መስራት እንችላለን እንደ ወንድ የሚል እንቅስቃሴ ተጀመረ። ጦርነት ነው ልላችሁ ነው ይሄን ሁሉ ነገር ያነቃቀው። ከዛ ምን ይፈጠራል? ልክ ነሐሴ 9 ላይ አንድ ፕሌን ወደ ጃፓን ተላከ። ጃፓን ሂሮሺማ ላይ። ታዲያ ይሄ ፕሌን ይዞ የሄደው ቆንጆ እንዲያው የመልእክት አይደለም ወይም ጥሩ ነገር አይደለም። በፓራሹት የሚወርዱ ወታደሮችም አልነበሩም። ሊትል ቦይ ብለው የሰየሙትን የመጀመሪያው አቶሚክ ቦምብ በጃፓን ላይ ተጣለ። በጣም ከባድ ተጽዕኖ፣ በጣም ከባድ ነገር ነበር የፈጠረው። ምክንያቱም ከዚህ በፊት እንደዚህ አይነት ነገር ዓለም ኤክስፔሪየንስ አድርጎ አያውቅም። ለሙከራ እንጂ በሰው ላይ ተሞክሮ አያውቅም።
የሚያሳዝን ሁኔታ በጣም ብዙ ሚሊየን ህዝብ ነው በአንድ ጊዜም በረጅም ጊዜም ውስጥ በዛ አቶሚክ ቦምብ ምክንያት ተጽዕኖ ተፈጥሮባቸው ያለቁት። ከ3 ቀን በኋላ ደግሞ በዚህ ብቻ አላበቁ። ጠላታቸውን ለዘላለም ጸጥ ማሰኘት የፈለጉ ይመስል ልክ ነሐሴ 9 ላይ እንደገና ሌላ ፕሌን መጣ። ናጋሳኪ ላይ ፋትማን ብለው የጠሩትን ሌላኛውን አቶሚክ ቦምብ ለቀቁት። አቶሚክ ቦምብ ማለት ይኸውልህ በ5 መንገድ ነው የሚያጠቃ። የመጀመሪያው የፍንዳታው ንፋስ አለ። ይሄ ምንድነው የሚባለው? ዊንድ ዋል ይባላል። በጣም ከፍተኛ ግፊት ያለው ንፋስ ነው የሚያጠው። መስኮቶችን ይሰባብራል፣ ቤቶችን ገንጥሎ ያነሳዋል፣ መኪኖችን ይወረውራል። በቃ ከባድ የንፋስ ከፍንዳታው የሚፈጠር አቶሚክ ቦምብ ማለት ይኸውላችሁ የኬሚካል ሪያክሽን ነው። ኬሚካሉ ሪያክት ሲያደርግ የሚፈጠረው ፍንዳታ በጣም ከባድ ነው። ከዛ ደግሞ የበለጠ ሃይድሮጅን ቦምብ የሚባል አለ በዚህ ሰዓት ዓለም እየታጠቀው ያለው። ከዛ እንደገና ደግሞ ሌላ ጨረሩ አለ። ይሄ ራዲዬሽን የሚባለው በጣም ከባድ የሆነ ትውልድን እየተሻገረ እንኳን ብዙ ጉዳት የሚያደርስ ኩላሊታቸውን ልባቸው ፌል እንዲያደርግ ምናምን እንዲያደርግ የሚያደርግ ድምፁ አለ። እንደገና ደግሞ ይሄ ምንድነው ብልጭታው አለ። እነዚህ ሁሉ ተደማምረው ወደ 3 ሚሊዮን የሚያክሉ ጃፓናውያኖች በእነዚህ አቶሚክ ቦምብ ጥቃት አማካኝነት ተጎድተዋል። ምን ልላችሁ ፈልጌ ነው ግን ከዛ ጊዜ ጀምሮ የሁለተኛው ዓለም ጦርነት ማብቂያ ሆነ። ተደናገጡ ሀገሮች። ለካ መሳሪያ አቅም እንዳለው ገባቸው። ሁሉም ከዛ ክተት ሆነ። እስከዛሬ ድረስ ኒውክሌር የሚያመርቱ አገራቶች ይህንን ኒውክሌር ማምረት እንዳለባቸው እውነታውን አምነው የተቀበሉት የዛን ጊዜ ነው። ምን ማለት ነው? አሜሪካ ሰላም ነው፣ ሁሉ ሰላም ነው፣ ጦርነት አያስፈልግም ብላ በተደላደለችበት ነካ ባደረጓት ምክንያት እስካሁን ድረስ ሀያል አገር ተብላ እንድትጠራ አድርጓታል። ለምን? ክምችት አከማቸች። ጦርነት አስፈላጊ እንደሆነ፣ መከባበር እንዳለባቸው፣ ነገሯን ማስጠበቅ እንዳለባት ተረዳች። እኔ አሁን ላወራ የፈለኩት ስለዚህ ስለ ምድራዊው ጦርነት አይደለም። በመንፈስ ዓለም ላይ ክርስቲያኖች በጣም የምትዘናጉ፣ መጸለይ የረሳችሁ፣ የእግዚአብሔርን ቃል ማንበብ የረሳችሁ፣ በህይወታችሁ ላይ ምንም አልተፈጠረም ማለት መንፈሳዊ ገድል ውስጥ አይደላችሁም ማለት አይደለም። ሰይጣን ከማንም በላይ ከአህዛቡ ከዓለማዊ በላይ እናንተ ላይ ጦርነትን አውጇል። አሁን ቀጥሎ የምነግራችሁ እነዚህ 10 ነገሮች በውስጣችሁ ጦርነትን እንዲቀሰቅስ የሚያደርግ ለምንድነው ሰይጣንን መዋጋት ያለብኝ ብላችሁ እንድታምኑ የሚያስገድዳችሁ ምክንያቶች ናቸው። እነዚህን 10 ምክንያቶች በደንብ ስሙኝና ለእናንተ በጣም ልባችሁን የነካችሁና ብድግ ብላችሁ ከዛሬ ጀምሮ በውጊያ ውስጥ በገድል ውስጥ ጠላትን ማሸነፍ መታገል እንዳለባችሁ የተሰማችሁ የትኛው እንደሆነ እንድትጽፉልኝ እፈልጋለሁ። ስለዚህ ቀጥሎ የምነግራችሁን እነዚህን 10 ነገሮች በጽናት በደንብ አዳምጡኝ። በእነዚህ 10 ምክንያቶች ብቻ ከጠላት ጋር ብርቱ ገድል ላይ ብርቱ ውጊያ ላይ ገብታችሁ ልታሸንፉ ይገባችኋል። ዝግጁዎች ናችሁ? ከሁሉ በፊት ግን አንድ ነገር ልንገራችሁ። ታውቃላችሁ እግዚአብሔር ራሱ በሐዋርያት ዘመን ላይ ተመቻችተው ተደላድለው ተቀምጠው የነበሩትን ሐዋርያቶች ፐርል ሃርበር አድርጎባቸው ነበር። ማለትም በማርቆስ ቤት ይሰበሰባሉ፣ በቃ እዛው ይጸልያሉ፣ አይንቀሳቀሱም። ክርስትና ላይስፋፋ ሆነ። በዛ ጊዜ ታዲያ ሐዋርያት ሥራ ምዕራፍ 7 ላይ በኢየሩሳሌም ላይ ታላቅ ስደት ተነሳ በስጢፋኖስ መሞት ምክንያት። ይህንን ስደት ግን ራሱ እግዚአብሔር የፈቀደው ይመስላል። ምክንያቱም እነዚህ ሰዎች በስደት ወቅት ላይ በሚሆኑበት ጊዜ ብድግ እያሉ ለመሰደድ ሲሉ ወንጌልን እየሰበኩ በየስፍራው ሁሉ ዞሩ ይለናል መጽሐፍ ቅዱስ። ወንጌል ለዓለም ሁሉ እንዲዳረስ ምክንያት የሆነው ይሄ የስጢፋኖስ ላይ የተጀመረው ፐርል ሃርበር ወይም ድንገታዊ የጠላት ጥቃት፣ በጥላቻ የተሞሉ ሰዎች እስጢፋኖስን መግደላቸው ወንጌል እንዲሰራጭ ሆነ። በዚህ ዘመንም እግዚአብሔር ፐርል ሃርበር ሊያደርግ የተዘጋጀ ይመስላል። ቤተክርስቲያን በተዘናጋችበት፣ ቅዱሳኖች በተኙበት፣ ቴሌቪዥን ፊልሙ ላይ በቃ ተመስጠው፣ ቲክቶክ ላይ ተመስጠው ዝም ብለው ወሬኛ በሆንበት በዚህ ዘመን እግዚአብሔር የሆነ የሚቀሰቅሰንን ነገር ያምጣለን። ታዲያ ግን ያ ከመሆኑ በፊት እግዚአብሔር ማስተዋልን እንድናገኝ በትምህርት በትእዛዝ ይናገራል። ከስጢፋኖስ ጥቃት በፊት እዚህ ይላቸዋል እግዚአብሔር ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ብሎ ተናግሯቸዋል። ታዲያ ይህንን መልእክት ልክ እንደዛ እንደ እግዚአብሔር ትእዛዝ ለምን ወተን ጠላትን መዋጋት ማሸነፍ እንዳለብን ምክንያት እንዲሆናችሁ አድርጋችሁ ብቻ ተቀበሉት። ሌላ ነገር አይደለም። 10 ጠላትን ልንዋጋ የሚገባን ተዘናክተን መቀመጥ የማይገባን ምክንያቶችን ነው የምነግራችሁ። የመጀመሪያው የምትዋጋበት ምክንያት የጠላት ኢላማ ስለሆንክ ነው። ታውቃለህ፣ ልክ አሜሪካኖችን ጃፓኖች ኢላማ እንዳረጓቸው አሁንም ጠላት አንተን ነው ስናይፐሩን ያነጣጠረበት፣ ሌላ ቦታ አይደለም። ብዙ ጊዜ የሚገርመኝን አንድ እውነት ልንገራችሁ። ሰይጣን ብዙ ጊዜ የሚገኘው
በዚህ ኃጢአተኞች በመንላቸው ጋለሞታዎች ጋር፣ ሴተኛ አዳሪዎች ጋር፣ ቀራጮች ጋር፣ በቃ ይሄ ሌባ ወንበዴው ጋር አይደለም። ብዙ ጊዜ ሰይጣን የሚገኘው መንፈሳዊ ድባብ አካባቢ ነው። ቤተክርስቲያን ውስጥ ባለች እህት ሊሆን ይችላል፣ ወንድም ሊሆን ይችላል። አካባቢያችሁ ላይ ባሉ ሁኔታዎች፣ ቤተሰቦቻችሁ ውስጥ ባሉ ነገሮች ነው ሊያጠቃህ የሚችለው። ለምንድን ነው ካልከኝ ኢላማው አንተ ስለሆንክ ነው። እነዛኛዎቹም አህዛቦቹም ኦልሬዲ ለሱ የተማረኩ ናቸው። እነሱ ጋር ምንም አይነት ጥቃት አይፈጽምም። የጌታ ኢየሱስ ክርስቶስን ሕይወት ስታዩ አብዛኛውን ጊዜ ኢየሱስ አካባቢ ድባቡን የመጡበት ሰይጣኖች በቅርቡ በሚላቸው ሰዎች ናቸው። ለምሳሌ በጴጥሮስ ሰይጣን ገጥሞታል። በይሁዳ ሰይጣን ገጥሞታል። ሐሳብ አገባበት ይሁዳ ላይ ይላል። ጴጥሮስንም አንተ ሰይጣን ሲለው እናያለን። ከዛ ባለፈ ግን የመጀመሪያ ጊዜ አጋንንት እንኳን ያስወጣው ኢየሱስ የት እንደሆነ ታውቃላችሁ? ምኩራብ ውስጥ፣ መንፈሳዊ የተባለ ቦታ ውስጥ ኢየሱስን ወደ መስቀል እያጣደፉ የሰቀሉት እነማን ናቸው? ኃጢአተኞች ናቸው ወይስ መንፈሳዊ ሰዎች ናቸው? አው ሕጉን የሚያውቁ ጠንቀቀው ፈሪሳውያን ይሆኑ በቀናት ተነሳስተው ምን ልልህ ነው? በጣም በዙሪያ መንፈሳዊ ነው የምትለው ስፍራ ላይ ሰይጣን ታርጌት አድርጎ ዓላማ አንተን አድርጎ ሊያጠቃ ተዘጋጅቷል። ለዛ ነው መለሳለስ የሌለብህ። ሁሉ መልካም ነው ምንም አልሆንም ማለት የሌለብህ። ብድግ ብለህ ግን በየቀኑ በትጋት አይኖችን እንዲከፈቱ እየጸለይክ ሰይጣንን መለየት መቻል አለብህ። አየህ ኢየሱስ ጴጥሮስ መጥቶ አይሁንብህ ምን አይልብህ ሲለው ዞር ብሎ አንተ ሰይጣን ያለው መለየት ስለሚችል ነው። ንቁ ስለሆነ ነው። በዚህ በነበረው በስጋው ወራት ኢየሱስ በየማለዳው የሚጸልይ ሰው ነው። እንዴት ማንን መምረጥ እንዳለበት ያውቃል። ወደ መስቀል እንኳን የሄደው ትዝ ይላችኋል። በጌቴሰማኒ ባደረገው ብርቱ ላብ ነው። ይሄ ነገር የማን ነው? የእግዚአብሔር ፈቃድ ነው ወይስ ውጊያ ብቻ ነው ብሎ የለየበት። ስለዚህ ዛሬ አንተም በህይወት ላይ በሚገጥም ነገር አሸናፊ መሆን ከፈለክ፣ በትጋት መወጣት ድል ማድረግ የምትፈልግ ከሆነ ማድረግ ያለበት ብቸኛው መንገድ ምንድነው? ውጊያን መለማመድና ማሸነፍ። ሁለተኛው ደግሞ ለውጊያ መነሳሳት ያለበት በኢየሱስ ክርስቶስ ምክንያት ነው። ኢየሱስ ክርስቶስ በዋናነት የዲያብሎስን ስራ ሊያፈርስ ሊያጠፋ ስለመጣ አንተንም በተመሳሳይ መልኩ አይወድህም፣ አይመቸውም። ለምን ሲባል አንተ የኢየሱስ ነህ። በኢየሱስ ምክንያት አንተም ትጠላለህ፣ ትገፋለህ። እስቲ ይህንን ነገር ራስህ ቴስት አድርገው። የሆነ ቦታ ዝም ብላችሁ ሂዱና ስለምንም ነገር አውሩ። ማንም ሰው ምንም አይመስለውም። ስለ ኳስ ጨዋታ ብታነሱ፣ ስለ ሜርሲ፣ ስለ አርሴናል፣ ስለ ክርስቲያኖ፣ ስለ ሆኑ ዘፋኞች ብታነሱ ሰዎች አይቃወማችሁ ወይም ጥያቄ አያነሱም። ልክ ግን ኢየሱስ ክርስቶስ ምናምን ማለት ሲጀምር በቃ ሰው ይቃወማል። ለምን እንደሆነ አታውቅም። እንግዲህ ከሜሲ በላይ ካሉ አሁን በዘመናችን ካሉ አርቲስቶች ዘፋኞች በላይ ኢየሱስ ለሰው ልጆች ሁሉ ትልቅ ዋጋ ከፍሏል። እንዲያው ባስተምሮ እንኳን ብትል በጣም ጥልቅ አስተምሮ ብዙዎች የሚማሩበትን እውነት ተናግሮ አስተምሮ አድርጎ የሄደ አምላክ ነው። ነገር ግን ልክ ኢየሱስ ስትል ውጊያ ይጀምራል፣ ተቃውሞ ይጀምራል። ሰዎች ዝም በል የራሳችን ሃይማኖት ምናምን ማለት ይጀምራሉ። ለምን ካልክ በኢየሱስ ምክንያት ውጊያ ተከፍቶብሃል። እንግዲህ በእውነት ኢየሱስን እየመሰልክ እኖራለሁ ካልክ ጠላት ዲያብሎስ ዝም አይልህም። አለበለዚያ ዝም ብለህ ተመሳስለህ እነሱን መስለህ ትኖራታለህ። ጌታችን ኢየሱስ ክርስቶስ ደግሞ ራሱ ተናግሯል። የሚገርማችሁ ነገር ስለ ስሜ በሁሉ ስፍራ የተጠላችሁ ትሆናላችሁ ብሏል። ስለዚህ ኢየሱስን የምትደግፍ ከሆነ ግዴታ ኢየሱስ የሚጠላውን ጥል ሁሉ ወደ መጠላት ትሄዳለህ። ደስ የሚለው ግን እዚህ ጋር ነው። ኢየሱስ ሁሉንም አሸንፎ ድል በመንሳቱ እያዞረ ኃይላቸውን ክብራቸውን ገፎ አዙሮ አሳይቷቸዋል። ያንተ ወገን የሆነው ያንተ አባት የሆነው ያንተ ወንድም የሆነው ጀግና ነው፣ አሸናፊ ነው። አንተ ደግሞ ከአሸናፊዎች የምትበልጥ ነህ። ለምን? ያሸነፈው እሱ ስለሆነ ማለት ነው። ስለዚህ ታላቅ ወንድማችሁ አለላችሁ፣ አትፍሩ። ዝም ብላችሁ እንደፈለጋችሁ ተናገሩ። ኢየሱስን አስከብሩት። አንዳች ነገር እንዳይደርስባችሁ ከጀርባ ደጀን ሆኖ ይቆምላችኋል። ግን ውጊያ ላይ እንደሆን የምታስታውሰው አንዱ ከኢየሱስ ጋር መሆንን ስታቅ ነው። ሶስተኛው ደግሞ በጠላት ላይ ጥላቻ ሊቀሰቀስብህ የሚገባና ክፋትን ልታደርግበት የሚገባው ምክንያት ሰይጣን እጅግ በጣም ክፉ አረመኔ ስለሆነ ነው። እስቲ አንድ ጥያቄ ልጠይቃችሁ። ሚስቶች ያሏችሁ ወይ ደግሞ ልጆች ያሏችሁ በደንብ ስሙኝ። እስቲ አስቡት፣ ሚስቶቻችሁን አይናችሁ ያየ 10 ወንበዴዎች መጥተው ቢደፍሯት፣ ምንም ማድረግ ባትችሉ ኃይል ስለሌላችሁ ማለት ነው፣ ከ10 ሰው ጋር አትታገሉም። ቢደፍሯት እየተፈራረቁ መጥተው ቢያደርጓት አያድርስና ወይ ደግሞ ልጆቻችሁን ፊት ለፊታችሁ ጨፍጨፈው ጨቅጨቀው ቢገድሉባችሁ ምንም ማድረግ ባትችሉ ምን ይሰማችኋል? ምን አይነት ጥላቻ ውስጣችሁ ይቀሰቀሳል? ተመልከቱ። ሰይጣን ከዚህ በላይ ክፉ ነገር ለማድረግ ተዘጋጅቷል። ደስ የሚለውን ነገር ግን ልንገራችሁ። ልክ በሚስታችሁ ላይ ወይም በልጆቻችሁ ላይ ይህን ነገር ካደረጉ በኋላ ልክ ከአንድ ሳምንት በኋላ እናንተ የዛ አገር የዛ ከተማ ዋና ሹም ተደርጋችሁ ብትሾሙ
በቃ ሰራዊት ቢሰጣችሁ፣ ኃይል ቢሰጣችሁ፣ ወታደር ቢሰጣችሁ ምን ታደርጋላችሁ? መጀመሪያ እነዛን ሰዎች በአገራችን ላይ ወንበዴዎች አሉ ብላችሁ ሄዳችሁ ትበቀላላችሁ፣ ታጠፋላችሁ። መጽሐፍ ቅዱስ ሲናገር አንድ ጊዜ ከ2000 ዓመት በፊት ኢየሱስ ክርስቶስ እንደዚህ አለ፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል አለ። እንግዲህ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ አለ። ምን ልላችሁ ፈልጌ ነው? አሁን በዚህ ሰዓት ላይ ስልጣን የተሰጠው ለእናንተ ነው። ይሄ ጠላት ያላችሁን ነገር ሁሉ ሳያጠፋ በፊት፣ ክፋትን ሁሉ ሳያደርግባችሁ በፊት፣ ነገራችሁን ሁሉ ሳይበታትን በፊት፣ ሊሰርቅ ሊያርድ ሊያጠፋ ከመምጣቱ በፊት ቀድማችሁ ትበቀሉታላችሁ። በፍጹም መራራት አትችሉም ለሰይጣን። እጅግ ክፋት የተሞላ ስለሆነ ክፉ ልትሆኑበት ይገባል። ትልቁ ምክንያታችን አንዱ ይሄ ነው። ስለዚህ እባብና ጊንጡ ላይ የምትፈርዱበት ጊዜው አሁን ነው። አራተኛው ደግሞ በጠላት ኃይል ሁሉ ላይ ልንነሳ የሚገባን ምክንያት መጋደል ላይ ስለሆነ ነው። ሐዋርያው ጳውሎስ ይህንን በግልጽ በኤፌሶን ምዕራፍ 6 ላይ ከቁጥር 11-10 ጀምሮ ይነግረናል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። ለምን ሲባል መጋደላችን ብሎ ይናገራል። ከስጋና ከደም ጋር አይደለም። ይሄ መጋደል የሚለውን ቃል በነገራችን ላይ በግሪኩ ፓሌ ብሎ ነው የሚተረጉመው። ፓሌ ማለት ጨዋታ አይደለም፣ ሽሩሩም አይደለም። መጋደል ማለት በራሱ ትርጉሙ ይገባቸዋል አይደል? መታገል አይደለም። መጋደል ማለት በሞት ነው የምትለያዩት። ወይ አንዱ ይገላል ወይ አንደኛው ይገላል። አንደኛው ሟች ነው፣ አንደኛው አሸናፊ ነው። በሞት ነው የሚጠናቀቀው ትግሉ ማለት ነው። እና ፓሌ የምትለዋን ቃል ሲናገር በዛ ጊዜ የነበሩ ሰዎች የሚረዱት አንድ ሐሳብ አለ። ይህንን መልእክት የሚጽፈው ሐዋርያው ጳውሎስ ስለሆነ ማለት ነው። ፓሌ ሲል እያወራ ያለው ሬሲሊንግ እያለ ነው። በእነሱ ዘመን ደግሞ ያለው ሬሲሊንግ ዝም ብሎ ትግል ልፊያ ምናምን ሳይሆን አንድ ሰው ትልቅ ይሄ ኮሎሲየም የሚባል ትልቅ ስቴዲዮም አለ፣ መዝናኛ እንደ አምፊቲያትር የሚካሄድበት ነው። እና እነዚህ የሮማውያንን ህዝቦች ለማደንዘዝ የፖለቲካል ጥያቄ፣ የኢኮኖሚ ጥያቄ እንዳያነሱ ሲባል ፓሌ ይዘጋጃል። መንግስት የሚያደርገው ብልጠት ነው ይሄ። እና ትግል እንዲያዩ ይደረጋል። የሮም ህዝብ ደግሞ ማለት ደም የጠማው ሞት የሚፈልግ ምናምን ናቸው። ምክንያቱም ያው ታጋዮች ናቸው። ታውቃላችሁ፣ ብዙ ከግሪክ ከምናምን አሸንፈው የመጡ ናቸው፣ ወታደሮች ናቸው። ከዛ በቃ ያንን ደም ለማየት ሲሉ እዛ ኮሎሲየም ውስጥ ይወራረዳሉ፣ ይሰለፋሉ፣ ይሰበሰባሉ። እና ኮሎሲየም ውስጥ ግን ተመልካች ሆነ ካልሆነ የገባኸው፣ ታጋይ ሆነ ከሆነ የገባኸው እጅግ በጣም አደገኛ ነው ለአንተ። ምክንያቱም አንገትህ ሲቆረጥ ስትሞት ካላዩ ሰው ይጮሃል፣ ያጉረመርማል። ስለዚህ ፓሌያችን እያለ ያለው እዚህ ኮሎሲየም ውስጥ የገባ ነው። ታዳሚ የሆነው ታዳሚ ለመሆን ሳይሆን ለመጋደል ነው። በማሸነፍ ብቻ ነው የሚጠናቀቀው እያለ ነው። ምን ልፈልጌ ነው? ከጠላት ጋር መጋደል ውስጥ ነህ። ጠላት ቢችል የሚፈልገው ማጥፋት ነው። አንተ ማዳከም አይደለም፣ ማጥፋት ነው። የሚያዳክም ራሱ ሊያጠፋ ስለሚፈልግ ነው። ገድሎ ማሳየት ይፈልጋል። በአንተ ላይ በቀሉን መወጣት ይፈልጋል። መጋደላችን የሚለው ይሄን ነው፣ ፓሌያችን። ሌላው ግን ፓሌ የሚለው ሐሳብ የሚገልጸው ግድያው ወይም ትግሉ በቅርበት ነው። እንደ ሩቅ ይሄ በስናይፐር በምናምን ሳይሆን የተያያዙ ሰዎች የሚፋጠጡት ገድል ነው። ስለዚህ ምን ማለት ነው? ጠላት ከማንኛውም በላይ በቅርብ ሆኖ አንተ ጋር ሆኖ በአጠገብ ሆኖ በቤተሰብ በጓደኛ በትዳር ጓደኛ በሁሉ ነገር እየተጋደለ ያለበት ሲዝን ነው እያለ ነው። ታዲያ በክፉ ቀን ጸንታችሁ እንድትቆሙ አይደል ያለን ሐዋርያ ጳውሎስ። ጸንተን መቆም እንድንችል፣ እንዳንወድቅ፣ ትግሉ ላይ እንዳያዳልጠን፣ ትግሉ ላይ ወድቀን ከላይ ሆኖ እንዳያጠቃን ሰይጣን ምን አድርጉ? ጸንታችሁ እንድትቆሙ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እነዚህ ዕቃ ጦሮች ያስፈለጉት ለውጊያ ነው እያለ ነው። ሌላ ምንም አይደለም። በቃ ውጊያ ላይ ናችሁ። ክርስቲያኖች እንድትነቁ ስለምፈልግ ነው ይሄን ነገር ማበረታታችሁ። ይሄ ውጊያ ግን የሚጠናቀቀው አንተ ጠላትህን አሸነፈህ ብቻ ነው መሆን ያለበት። ጠላትህን አስማርከው፣ እንቅስቃሴ አልባ አድርገው፣ ገድለው፣ ጸጥ አሰኝተው በቃ ሌላኛው አባሉ እስኪላክ ድረስ ማለት ነው። በጌታ በኢየሱስ ስም እግዚአብሔር የበረታችሁ ያደርጋችሁ። በጌታና በኃይሉ ችሎት ምን ያላችሁ ሁኑ? የበረታችሁ ሁኑ ተብሎ የተጻፈልን ለዚህ ነው። አምስተኛው በጠላት ላይ የምንነሳሳበት ምክንያት ደግሞ እግዚአብሔር ሰይጣንን ስለሚጠላው ነው። እግዚአብሔር የጠላው እኛም እንጠላዋለን። በፍጹም እግዚአብሔር ለብዙ ነገር ምህረት አለው። ለሰይጣን ግን ምህረት የሚባል ነገር የለውም። ያን ጊዜ በኤደን የጠላው እስከ ዛሬ ድረስ እንደጠላው ነው ያለው። እኛም ስለዚህ ጠላታችን ምን እንለዋለን? እንጠላዋለን።
ሕዝቅኤል ምዕራፍ 28 ላይ ስለ ሰይጣን የተነገረው ክፍል እንደዚህ ይላል ከቁጥር 16 ጀምሮ። በንግድ ብዛት ግፍ ውስጥህ ተሞላ፣ ኃጢአትም ሰራህ። ስለዚህ እንደ እርኩስ ነገር ከእግዚአብሔር ተራራ ጣልኩህ። የምትጋረድ ኪሩብ ወይ ከእሳት ድንጋዮች መካከል አጠፋሁህ። በውበትህ ምክንያት ልብህ ኮርቷል፣ ከክብርም የተነሳ ጥበብህን አረከሰ። በምድር ላይ ጣልኩ፣ ያዩህም ዘንድ በነገስታት ፊት ሰጠሁ። በበደልህ ብዛት በንግድህም ኃጢአት መቅደስህን አረከሰ። ስለዚህ እሳትን ከውስጥህ አውጥቻለሁ፣ እርሷም በልታሃለች። በሚያዩህም ፊት ሁሉ በምድር ላይ አመድ አድርጌሃለሁ አለ። እኛ ከእግዚአብሔር ጋር የምንወግን ሰዎች ነን። ማንኛውንም የጠላት አብረን ጥላቻ ውስጣችን ተፈጥሮ ልንጠላው ይገባል። ትልቁ ግን ሰይጣንን መጥላት ማለት የሚጀምረው ትዕቢትን ከመጥላት ነው። አንዳንድ ሰው ትዕቢተኛ ነው። አያችሁ፣ ትዕቢት ማለት እግዚአብሔር የሚቃወመው። ለዛ ነው እግዚአብሔር ትዕቢተኞችን ይቃወማል የሚለው። ትዕቢተኞችን ያባብላል አይልም። ምንም እንኳን ሰዎች ቢሆኑ ሰይጣን አለም ትዕቢተኞችን የሚዋጋው። እግዚአብሔር ራሱ ነው የሚቃወማቸው፣ አጌንስት ይሆንባቸዋል። ለምን ሲባል ትዕቢተኛን ማለት የሰይጣን ዋና መገለጫ ባህሪው ነው። ታውቃላችሁ ሰይጣንን ከሰማይ የጣለው ትዕቢት እንደሆነ። ስለዚህ ሰይጣንን የምትጠሉ ከሆነ ትዕቢትን መጥላት ጀምሩ። ሌላው ደግሞ ውሸትን ጥሉ። እሱ ውሸታም የውሸታም አባት ነው ይለዋል። ስለዚህ እግዚአብሔር ውሸትን የሚጸየፈው ለዛ ነው። ሐሰተኛ ምላስን፣ ሰይጣንን የምትጠሉ ከሆነ ውሸትን ጥሉ። ሌላው ነፍሰ ገዳይነት ነው። እሱ ከመጀመሪያም ነፍሰ ገዳይ ነበር ይለዋል መጽሐፍ ቅዱስ። ነፍሰ ገዳይነትን መጸየፍ ያለባችሁ ሰይጣን የሱ ማንነት ባህሪው ስለሆነ ነው። ከመጀመሪያው ያደርገው የነበረ ስለሆነ ነው። ስለዚህ ሰይጣንን መጥላት አማራጭ አለን። በሰይጣን ላይ ውጊያ መክፈት አማራጭ አለን፣ ግዴታችን ነው። እግዚአብሔር ግን መጥላት ብቻ ሳይሆን ለነዚህ ክፉ ኃይላትና ለሰይጣን ለአውሬው ያዘጋጀላቸው ጨለማ ነው፣ ለዘላለም ማለት ነው፣ ምህረትን አይደለም። ራእይ ምዕራፍ 20 ቁጥር 10 ላይ እንደዚህ ይላል፣ ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱ ወደ ዲኑ ባህር ተጣለ፣ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ ይላል። እግዚአብሔር ሰይጣንን ስለሚጠላው ስቃይ ነው ለዘላለም የቀጠረለት። እኔና እናንተ በጠላት ላይ ብርቱ ጥላቻን ልናዳብር ይገባል። ይሄ ብቻ ግን አለም 10 ነው ያልኳችሁ፣ ሌሎች 6 ይቀራሉ። በዚህ ቪዲዮ ላይ እንዳይረዝም የሚቀሩትን 6ቶች በሌላ ቪዲዮ ላይ አቀርብላችኋለሁ። እስቲ እናንተ ከነዚህ ከአምስቱ ብርቱ የሆነ ልትጠሉት የሚገባበትን ትልቅ ምክንያት አግኝቻለሁ የምትሉትን በአስተያየት መስጫው ላይ አስቀምጡልኝ። ከዚህ ባለፈ ግን ብዙ አይነት የጠላት የውጊያ ስልት አለው። እናንተን ሊያጠቃበት የተደራጀበት ብዙ አይነት መንገድ አለ። ከእንደዚህ አይነት መንገዶች አንደኛውና ዋነኛው በተለይ በዚህ ዘመን ከባድ ጦርነት በእኛ ላይ ያወጀበት በሚሳኤልና በኒውክለር ምናምን አይደለም። በስንፍና፣ በቸልተኝነት፣ በመሰላቸት በተለያዩ ሁኔታዎች በሶሻል ሚዲያችን ተጠቅሞ ውጊያ ከፍቶብናል። መንፈሳዊ ሕይወታችንን እስኪገድል እስኪያጠፋ ድረስ እግዚአብሔርን እስክንረሳ ድረስ መታገል ይፈልጋል። ለዛ ነው ይሄንን ታካች ሰው የሚለውን መጽሐፍ የጻፍኩት። በጣም የሚጠቅማችሁ ከስንፍና እንዴት መላቀቅ እንዳለባችሁና ቁም ነገር የሆነ ህይወታችሁ ላይ አንገብጋቢ ወደ ሆነው ነገር ዘወር እንድትሉ የሚረዳችሁ በጣም ወሳኝ መጽሐፍ ነው። እቺ መጽሐፍ ያለው ህትመት ሊያልቅ በጣም ጥቂት ነው የቀረው። እናንተ ግን በዚህ ቪዲዮ አማካኝነት ደውላችሁ በዚህ ስልክ ለምታዙን ሰዎች ያላችሁበት ቦታ ሰዎችን እንልክላችኋለን፣ ያመጡላችኋል። በጣም የሚጠቅማችሁ ስንፍናን ከህይወታችሁ እንድታስወግዱ የሚረዳችሁ መልካም የሆነ ጽሁፍ እንደ እግዚአብሔር ቃል የተጻፈ መጽሐፍ ነው። ስለዚህ አሁኑኑ አግኝታችሁ ብትጠቀሙበት ብትማሩበት ብዬ አሳስባችኋለሁ። በተረፈ እንዲህ አይነቱን ቪዲዮ በተለይ በዚህ ዘመን አንዳንድ ክርስቲያኖች ጦርነትን ለሚሸሹ በቃ ምቾት ምናምን ተስማምቷቸው በምቾት እየኖሩ ላሉ አድርሱልኝ። ተነስተው ብድግ ብለው መዋጋት እንዲጀምሩ፣ ሰይጣንን መጣላት እንዲጀምሩ፣ ክፋትን ማሸነፍ እንዲጀምሩ እናንተ ናችሁ ያላችኋቸውና ይህንን ማድረግ እንደምትችሉ አምናለሁኝ። ስለዚህ አሁኑኑ መጀመሪያ ይህንን ቪዲዮ ላይክ የምትለው አንኩ። ከዛ ደግሞ ይህንን ቻናል ሰብስክራይብ አድርጉት። ምናልባት አዲስ የሆናችሁ ቤተሰብ ያልሆናችሁ መንፈሳዊ ነገሮችን የሚያነቃችሁ ቻናል ስለሆነ። በሚቀጥለው ግን ሶስተኛ ላይ የምታደርጉት ሼር በማድረግ ይህንን ለብዙ ሰዎች እንዲደርስ አድርጉ። በተረፈ በጣም ነው የማመሰግነው ጊዜያችሁን ሰጣችሁን እዚህ ቁጭ ብላችሁ ስላዳመጣችሁ። ተባረኩ፣ ተከናወኑ። እናንተ ብርቱ የእግዚአብሔር ተዋጊዎች ናችሁ።